በራሳቸው ቃል ነው መታረቃቸው። እንደው ሰው ስታጭ ማለት ነው አንቺ ቤት አንቺ ጣሳራሽ ብለሽ ጅቢ ያ ቤታዬ ቶፒክ ስታጭ የእውነት አንቺ ጣሳራስ አለም አንቺ ሞጥማጣ አንቺ አሮጊት ብለሽ የእውነት እላይ ላይ ቁጭ በይ በቂጥሽ ወንበሩን አንሺው ምን ያደርግልሻል? ሂጂብኝ እንዴት ስትመጭ እንዴት እውነተኛ ሰው ናት ቤታ ጋይስ። የእውነት እኔ እኮ ሳትደርስ ነው የደረስኩባት። የእውነት ሳትደርስብኝ ነው የደረስኩባት። ይኸው ራሷ በምትል እኔ ፈቅጄልሻለሁ። ተመቸሽኝ እኮ ማሪ ተመቸሽኝ እኮ በጣም ነው የወደድኳት ጋይስ። ቁጭ እኔስ በጣም ነው የተመቸች። እንዴት እንደወደድኳት አሁን ነው እየገባችኝ የመጣችው ቤታ። የእውነት ኧረ እንዴ አዳሜ ለቀምቃሚ እሺ ብዬ ነው ማዳምጣት ቁጭ ብዬ ቁጣጣ ያደረኩኝ ናት። ትክክለኛ ሰው ናት። እኔ እኮ ሳደርስ ትክክለኛ ሰው ናት ቤታ። የእውነት ሚዲያ ላይ ካየኋቸው ሁላ ሳትደርስብኝ ነው እኮ ግንፍ ያልኩባት፣ ሳትደርስብኝ ነው እኮ ቀይር ያልኩባት። የእውነት እና ለመጀመሪያ ጊዜ ሚዲያ ላይ ሰዎችን ይቅርታ ብዬ አላውቅም። የእውነት ሳትደርስብኝ ስለደረስኩ ይቅርታ ያልኳት ሰው ብትኖር ቤታ ናት። በሷ እስቲ ቤታ ምን አለች? ብኝ እኮ የነካዋት ሰው ናት። ለመጀመሪያ ጊዜ በቲክቶክ አለም ይቅርታ የጠየቋት እሷን ብቻ ነው። አያችሁ በሷ ስታይል ነው የምሄድ። ትክክል ናት። ሳትደርስብኝ ደርሼባት በሚዲያ እንትን ይቅርታ የጠየኳት ሰው ሄለንን ነው ቤታን ነው። እኔ ደግሞ ዛሴት ፊዚዮሎጂ ኖ የዩቲዩብ ስሟ ማን ነው? ቤታ ያው ቤታ ነው አይደል? ቤታዬ ሁላችሁም ሂዱና ተብትቡላት ከስ ሄዱ። ዛሴት ጉራ ሲጨነው ያ ጉቺዬን ደሞስ እስቲ ጉቺስ ምንድን ነው ያለች? ጉቺ ደግሞ እስቲ በእነሱ ቋንቋ ነው የምንታረቀው። አባ እስቲ ትላንት ወዲያ እኔን የደገፈች መስሏችሁ ስትሰድቧት ነበር። ሄደን ያኔ ድሬዳዋን ተናገረ ተብሎ ሂጂባት የምትሉ ጊዜ ሂጂባት እያላችሁ ጉቺ ያቺ ጉርጥ ያቺ ምን ስትሉ ነበረ። አሁን ደግሞ ለምን ነካሻት ትላላችሁ? ሄለን ድሮም ትክክል ናት፣ ዛሬም ጉቺ ያኔም ትክክል ናት፣ ዛሬም ትክክል ናት። ጋይስ ያ በራሷ ዛቢያ የምትሽከረከር ሰው ናት። ያ የምታነካኩን ሰዎች ከመሰላችሁ ይቅርባችሁ። እስቲ ቀጥይ። የዛኛው ሳይ ደጋፊዎች ዛሬ ደግሞ ሄለን እኔን የወቀሰች መስሏችሁ ለምን ዞረችብሽ እያላችሁ ነው። ሄለን ጉቺ ከብዙ አንጻር ነው ነገሮችን የምታየው። ከብዙ አንጻር ታጋሽ ናት። ሰዎችን ቶሎ አትጣላ። ያኔ ፍቅር ነበርን፣ አሁን ተጣለን። ያኔ ደግሞ እርቅ ነበርን፣ እንደገና ተጣረቅን። ዚሲስ እየሆነ ያለው አሁን ለምን ታረቅሻት? ለምን ጥሩ አውራሽ? ስለነሱ ይሄ ምንም ነገር አይሰራም። የፈለገ ብታረጉ እኔ ምንም ክፉ ነገር አልናገርም። ያ እስቲ ምን አለች? ቃል በቃል ኒውትራል ሆኖ ከብዙ ነገር አንግል ነው የምታየው። ኒውትራል ሆኖ ከብዙ አንግል የሚያዩት እነሱም ራሱ ያ ኦኬ። ሄለን ከብዙ ነገር አንግል የምታይ ሴት ነች። ከዚህ ፊት እኔ ተናግራኝ ታውቃለች። ያ ከዚህ በፊት እኔ ጉቺን ሰድቤያት ታውቃለሁ። ጉቺ መጥቼ ዘፈንም የነዋዩላ ጋብዣን ነበር። አሁን ደግሞ ተጣላን። አሁን ደግሞ በቃ አለቀ ጨረስኩ። አንድ መርቅኜ ነው መርቅኝ ዛሴት ያ ራሷ በፔጇ ተናግራለች። እኔን እንደተናገረች ማንንም ተናግራ አታውቅም። ማንንም እኔን እንደወቀሰች ያ ከእሷ ጋር እንደተሰዳደብ ነው። ከአሁን በፊትም እሷም ሰድባኛለች እኮ ያ ምን አዲስ ነገር አለና ነው እንዴ? ከምኔው የምትሉት ማለት ነው። ከራሷ እይታ ነው የምትናገረው። ጉቺ የራሷ እይታ አላት። ወንዶችም የራሷ ቴስት አላት። ዝም ብለን ስንቀበጣጥር ባለጌ ስለሆነ ነው እንጂ ባለጌ ስለሆነ ዛሴት የራሷ እይታ አላት። የራሷ ምርጫዎች አላት። እኔ ምን አገባኝና ነው ሻሽ ተደግፎ ከዘራ ተደግፎ የምለው? ባለጌ ስለሆንኩ ነው እንጂ ሚርቃና እንደዚህ ያደርጋል። 4 ነጥብ ጫት አቁሜያለሁ። ጋይስ ጫት አቁሜያለሁ። የምትቃወመው አይዲያ ነው። እኔ ጥያቄ ነው ማልፈራ ሴት ስለሆንኩ ለምትጠይቀኝ ጥያቄ ሁላ መልስ እሰጣለሁ። ያ ለምን እንደዚህ ሰደብሽኝ ካለችኝ ጥያቄ መታ ከጠይቀችኝ ችግር የለብኝም እመልሳለሁ። 4 ነጥብ ጥያቄ የምፈራ ሰው አይደለሁ። እንትኖችን ለምን ወደድሽ እንትኖችን ለምን አወቀሽ ብሎ ነገር የለም። የኔ ስሜት የፈለጉት ምንም አያገባኝም። ከእንግዲህ ማንም ሰው ድሬዳዋን እንደዚህ አላችሁ ስል ያ ድሬዳዋን እንደዚህ ለምን አለች ብሎ ከኔ ጋር የቆመ ድሬዳዋም የሐረር ሰው የለም። ለዛ አያገባኝም። እና ሁሉም አዳሜ እኔን እስታልነካች ድረስ አያገባኝም ነው የሚለው። እኔም እኔን እስታልነኩኝ ድረስ አያገባኝ። 4 ነጥብ ተሳስቼ
አላሳዝንም፣ ስሜቷን አልቃወምም። ከፖለቲካ ውጭ ላለ ለየትኛውም ጥያቄ መልስ መስጠት ይችላል። ፖለቲክስ ነው። እኔ ኤትኒክስ ፖለቲክስ ውስጥ አይደለሁም ያለው። እኔም ፖለቲካ አቁሜያለሁ። በተለይ ይሄ የዘር ፖለቲካ ያነጋጋን የዘር ፖለቲካ አራት ነጥብ የኛው ባንዳ ናቸው። ኤርትራም ጅን እያሉ ያሉት እኔ ብቻ ነኝ በማል በጠቅ የቀሩት ምን አገባኝ? ኤርትራኖቹን ፍንጭት ትበሉበት። አንድም ሰው ሄለን ልክ ነሽ ብሎ አንድም ኢትዮጵያ ከኔ ጋር ቆሞ ስለ ሀገሩ የተሟገተ ሰውን ያላየው። ለዛ እኔ ለምንድን ነው ከኤርትራኖች ጋር የምጣለቀው? ናይ ጽቡክቲ ናይ ሽኮሪና ሁሉም የእውነት ናይ ሽኮሪና ናይ ሀብዚ አሰዋ ናይ ሀብዚ ምጽዋ ናአተኛ አንዶ ና ብላ እንዶ በግጥም ነው የምታረቀቸው። እኔ ምን አገባኝ ጋይስ? ናይ ኤርትራ ሽኮሪና ናይ ሰላም እዩ ኩለና አንድ ሄኑ ምን አገባኝ ጋይስ? እኔ መጣው እስከሚናገር ድረስ እኔ ለእንደዚህ ሀገሬ ለምን ይነካል ስል ከኔ ጋር መጥቶ ያ ሀገራችን ለምን እንደዚህ ይነካል የሚል ሰው ነበረ? የለም። እና እኔ ምን አገባኝ? እዛው እስኪ እንደ ግለሰብ ለምትጠየቀው ጥያቄ ሁሉ መልሳለሁ። እንደ ግለሰብ ለምትጠየቀው የትኛው ጥያቄ መልሳለሁ። ከግለሰብ ውጭ በዘር፣ በማንነት፣ በብሔር፣ በፖለቲካ ነው። አሁን ተቃዋሚዋ ይሄለን የነበራችሁ ወዳጇ ልትሆኑ ፈለጋችሁ። እሷም ተናግራለች። ያኔ እኔ ደጋፊ የነበራችሁ አሁን ተቃዋሚ ናችሁ። ያኔ ደግሞ ተቃዋሚ የነበራችሁ አሁን ደጋፊ ናችሁ። ጉቺ ጋር እንደዚህ አይሰራ። ለምን ከብዙውን ግለው ነገሮችን የምታየው እሷ የኔም ደጋፊዎች ደግሞ አሁን ሄለን እኔን ጥያቄ ስትጠይቀኝ ደብሯቸዋል። እንዳይደብራችሁ፣ ትላንትም ልክ ነች፣ ዛሬም ልክ ነች። ጉቺ ያኔ መታ እኔ ጋር የሚያወራሽ ጊዜ ልክ ነች፣ ዛሬ አልሄድም ያለችውን ጊዜ ልክ ናት። በጣም ልክ ናት። ለምን? ምክንያቱም በህንዱላ ሄዳ የተማረች ናት። ከብዙውን አንጻር ነው ነገሮችን የምታየው እሷ። ገባችሁ? ዛሴት ሄለን ትላንትናም ልክ ነች፣ ዛሬም ልክ ነች። መመለስ ያለ መመለስ ደግሞ የኔ መብት ነው። ሄለን ቤት የመግባት ያለ መግባት የኔ መብት ነው። እኔም እንደዚህ ባለንበት ጥያቄ አለኝ። ጥያቄዋን የማልፈራ ከሆነ ካልኳችሁ ነገር ውጪ፣ ከፖለቲካ ውጪ የሆነ ጥያቄ መልስ ለመስጠት ዝግጁ ነኝ። እኔ ፈርጃ አላውቅም። የጉቺ የእርቅ ቪዲዮ ግን ረዥም ነው። እዚህ ሁላ ላይ ተነተናለሁ። ግን ነው የሆነ ዘረኝነት የሚመስል የሆነ ነገር የሆነ ከሆነ ሰው ጋር ለሚያነካካ የሆነን ድባብ ለሚፈጥር ነገር መልስ ይለኝ። ጨርሶ ፈጽሞ አንገኝም ያላችሁም ሰዎች እኮ አላችሁ። እኔ እኮ የዛሬ ስንት ወር ሰድባኝ ተናግራኝ ወቅጣኝ ስትፈልገኝ ግን ተገኝቻለሁ። ያኔም በወቀጠችኝ ሰዓት ጥያቄ ካለሽ ብዬ ቤት ልቻለሁ። እኔ ጀግና ብዙ ጊዜ ተጣልተን ታርቀናል። ለወፍጮ ቤት አቧራ ብርቁ አይደለም። የበሰበሰ ዝናብ አይፈራም። ዚስ ሚዲያ። እሺ፣ ዚስ ሚዲያ። እንትና ስትጽፍ የሚያይ የለም ለማለት ስትሄድ ብሎክ አድርጌ ያወራለሁ። እኔ ራሱ ጅልኝ እኮ ይመርቀኛል። ጫት አቁሜያለሁ ብዬ እኔን የሆነ አይነት ድባብ እኔ ላይ ለመፍጠር እንዳትሞክሩ። ላዳመጣችሁ አልችልም። የትላንትናዋን ጉቺ ላትመለስ የትላንትናዋን ሄለን ቀብሬ ገድያታለሁ። ገለ ነው ለካ የምትቀብረው። ቅደም ተከተሉ ምናምታታው የድሮዋን ሄለን ገድዬ ቀብሬያታለሁ። መታችሁ እዚህ መጥፎ ነገር እንዳትጽፉ። አራነት ድሮም ትክክል ነች ጉቺ፣ ዛሬም ብትሳሳት አራት ነጥብ። ያኔም ትክክል ነች፣ ዛሬም ድሮም ትክክል ናት። አራት ነጥብ። ለአንድና ለመጨረሻ ትላንት የገረማችሁ ሰዎች ዛሬ አረጋግጬላችኋለሁ አይደል? አራት ነጥብ ጨርሰናል። ደከመኝ ጋይስ፣ ደከመኝ። አሁን ደግሞ ሚዲያ ላይ ያለ ሰው ለእብድ ነው። አንዷን ታውቋታላችሁ? ልጇን ክሎሮክስ እጠጣለሁ ምናምን ብላ